ኢህአፓና ስፖርት እውነተኛ ታሪክ። እናሸንፋለን። ከገነነ መኩሪያ ሊብሮ። የኢህአፓ ደርቢ። የግጥሚያው ቀን ተነገረኝ። አሁን ትልቁ ችግር ከከርቸሌ የሚመጡትን ልጆች እንዴት ነው የምረከበው? ልምምድ እንዴት ይሰራሉ? ቢያመልጡስ? በጣም ሐሳብ ገባኝ። ውድድሩ ለእናት ሀገር ጥሪ ፌስቲቫል ነው። የዚህ ዝግጅት አስተባባሪ አንደኛው ጓድ እርገጤ ነው። እሱ በተለይ የስፖርት ክፍሉን ይመራል። ጓድ እርገጤ ጋር ቅረብ ተባልኩና ሄድኩኝ። ለዚህ ጉዳይ በጓድ እርገጤ የተመደበ ሰው ጋር አገናኙኝ። ሄጄ አናገርኩት። ሰውየው ሰሞኑን ትመጣና ተጫዋቾቹን ትረከባለህ አለኝ። ከየት ልውሰድ? ከእስር ቤት። በነፃ ተለቀው ነው? አይደለም፣ በዋስ ነው። ማን ነው ዋስትና የሚወስደው? አንተ ነህ? እኔ? አዎ። የጨዋታው ቀን ብቻ ቢመጡልኝስ? ለልምምድ አትፈልጋቸውም? እዚያው ከርቸሌ ዱብ ዱብ ቢሉስ? እርሱ ያንተ ምርጫ ነው። እንደዚያ ቢሆን ይሻላል። ለነገሩ እዚያ ቡድን እንዳላቸው ታውቃለህ? አላውቅም። ልጆቹ ከርቸሌ ውስጥ የእግር ኳስ ቡድን አቋቁመው እንደሚጫወቱ ሰምቻለሁ። የዋሸሁት እንዴት አወክ በሚል ስለ እነርሱ ጉዳይ እንደምከታተል ካወቁ ጥሩ አይሆንም ብዬ ነው። ልጆቹ የጨዋታው ቀን ከከርቸሌ በወታደሮችና አብዮት ጠባቂዎች ታጅበው መጡ። ስንገናኝ ተቃቅፈን መላቀስን የቀረን። እነዚህ ልጆች አንዳንዶቹ ሐሳባቸውን ስለገለጹ ብቻ ነው የተያዙት። ሌሎቹ ወረቀት ነው የበተኑት። አሁንም ቢሆን በመታሰራቸው ድርጅታቸውን መደገፋቸውን አልተውም። ጠባቂዎቹ ራቅ ሲሉ ስለ ድርጅታቸው ይዘምራሉ። አንዳንዴ በአይነ ቁራኛን የሚከታተሏቸው። በአዳኝና ታዳኝ መሃል ያለሁት እኔ ነኝ። ጠባቂዎቹ የማወራውን ጭምር ያዳምጣሉ። ያልታሰሩት ከታሰሩት ጋር በሹክሹክታ ነው የሚያወሩት። እነዚያም ተጠቆሙባቸው ባለመታሰራቸው እንጂ ኢህአፓ ውስጥ እንዳሉበት ያስታውቃሉ። ተጫዋቾቹ በጥበቃ ካሟሟቁ በኋላ እንደታጀቡ ወደ ሜዳ ገቡ። ተጋጣሚያችን ቴዎድሮስ ቡድኑ ጋር የኢህአፓ አባላት ስላሉ የጨዋታው ስያሜ የኢህአፓ ደርቢ የሚል ነበረ። ሁለቱም የህዝብ ቡድን መሆናቸው ብቻ ሳይሆን አብዛኞቹ ወጣትና ተማሪ ነበሩ። ስለሆነም ተመሳሳይ አስተሳሰብ ይዘዋል። በዚህ የተነሳ በአንድ ድርጅት ስር የታቀፉና ለኢህአፓም ታማኝ ነበሩ። ጨዋታው የወዳጅነት ቢሆንም ሽልማት አለው። በነጥብ ጨዋታ መልክ ነው የምንጋጠመው። ፌዴሬሽኑም በመደበኛ የጨዋታ ደንብ ነው የሚያወዳድረው። የሁለት ተጫዋቾች ታሴራ ረስተን መጣን። ታዛቢው መጫወት አይችሉም አለኝ። እነርሱ ካልተጫወቱ ምን ያደርጋቸዋለሁ? የምጠብቃቸው ሜዳ ውስጥ አስገብቼ ነው፣ መግባት አለባቸው ብዬ ስከራከር ታዛቢው ከፌዴሬሽን ሰዎች ጋር ተነጋግሮ መጣና ፈርም አለኝ። ለምን? ለሁለቱ ልጆች። ምን ብዬ? ለተገቢነት ክስ ቢነሳ የእናንተ ለመሆናቸው ማረጋገጫ። አልፈርምም። ለምን? እስረኞች ናቸው። እና አትፈርምም? አልፈርምም። እንግዲያውስ አይጫወቱም። እንደዛ የማድረግ መብት የለህም። እንዲያውም ታሴራ ከሌላቸው ብትፈርምም መጫወት አይችሉም። ካልገቡ ኃላፊነቱን ትወስዳለህ። ምን ማለት ነው? ጓድ እርገጤን ያዘዙት። ማን አልከኝ? ጓድ እርገጤ። እርግጠኛ ነህ? ነገርኩ። እንዲያውም አስጠራቸዋለሁ። አታስጠራ። ሳልፈርም ይገባሉ አይደል? ትችላለህ። ጥሩ ዘይደሃል። ጓድ እርገጤ ከተጠሩ መልስ አይኖረውም። እንዲያውም በዓሉን ለማበላሸት በመሞከር በሚል የሚደርስበትን ያውቃል። ዋናው ዳኛ ከኔ ጋር ባንግባባም ለረዳቱ ሄድኩና እስረኞች የለበሱትን ቁጥር ነገርኩት። ቢያጠፉ፣ ቢጣሉ፣ ከባድ ጥፋት ቢፈጽሙ ከሜዳ በቀይ እንዳይወጡ አሳሰብኩት። ለምን ብለው ሲጠይቁኝ ጓድ እርገጤን ያዘዙት አልኩት። ጓድ እርገጤ እንደዚህ አላሉም፣ ግን ከሜዳ እንዳያስወጣቸው ብዬ ነው። ከወጡ ቢያመልጡኝስ? ከግጥሚያው በፊት ሌላም ጊዜ እንደምናደርገው መልበሻ ክፍል ውስጥ እጅ ለእጅ ተያይዘን የቡድናችንን ስም ጠርተን እናሸንፋለን እንላለን። የዚያን ቀን ግን የተወሰኑት እናሸንፋለን ሲሉ ሰማሁ። ደስ አላለኝም። በዚያን ጊዜ ደርግና ኢህአፓ በፊደል ይቆራቆሱ ነበር።
ማሸነፍን ለመግለጽ ደርግ እናሸንፋለን ይላል፣ ኢህአፓ ደግሞ እናሸንፋለን ብለው ይናገራሉ። ማሸነፍ እንዳለ ሆኖ በሸና በቸ ፊደል ድልን ይተረጉሙታል። በወቅቱ በፊደል አጠቃቀሙ ማንነቱ ይለካ ነበር። እኔም ጋር ያሉ ልጆች ኢህአፓነታቸው እንዳለቀቃቸው ያስታውቁ ነበር። እንዴት አድርጌ እንደምመክራቸው ግራ ገባኝ። ጨዋታው ተጀምሮ በጣም ተጋጋለ። የኳስ ፍቅሩም ስላላቸው በስሜት ነው የሚጫወቱት። በኋላ ግን እየተዳከሙ መጡ። አንደኛው ተጫዋች ወደ መስመር ላይ በመምጣት መሬት ላይ ተዘረረና ሕክምና ተጠራለት። ተኝቶ እኔን ማናገር ጀመረ። ቀይረኝ አለኝ። ለምን? ደክሞኛል። አልደከመህም? ነፍሴ ልትወጣ ነው። ምን ነፍስ አለ? ዝም ብለህ ተጫወት። መሞቴ ነው። ከሞትክም እዚሁ እንቀብረሃለን። ልጁ ተስፋ ቆረጠ። ከዚህ በፊት ሲቀየር ለምን ወጣለሁ ብሎ ይጨቃጨቃል። ቤንች ሲሆን ያኮርፋል። አሁን ካልተቀየርኩ ብሎ ሲጨቃጨቅ መጨረሻ የነገርኩትም ይህንኑ ነበር። ሌላኛው ልጅ መስመር ላይ እያነከሰ መጣ። መኪና የገጨው በሚመስል ሁኔታ ነው እግሩን የሚያወላግደው። ቀይረኝ አለ። ምን ሆንክ? እግሬ እንዳልተጋጨ አይቻለሁ። ተጋጭቼ አይደለም እና ቶርች ነው። ብዙ ቀን ገልብጠው ነው የገረፉኝ። በቃ ቁጭ በል፣ ልውጣ። መሃል ሜዳ ሄደ ተቀመጥ። እንደሱም አይቻልም። እኔ ፈቅጄልሃለሁ። ብትቀይረኝስ? ወጥተህ ብታመልጥስ? ጠረጠርከኝ? ዋስህ እኮ ነኝ። በአንተ ቦታ ልትቀይረኝ ነው? እንዴት? ካመለጥክ እኔ ነኝ ከርቸሌ የምገባው። ጋሽ ብርሃኔ እባክህ አትቀልድ። አንተም አትቀልድ። ዝም ብለህ ተጫወት። በእርግጥ የደከሙ አሉ፣ ግን እንዴት ልቀይር? ደክሞኛል ቀይረኝ ሲሉኝ ስትፈልግ እዚያው ፈንዳ፣ ቅያሬ የለም፣ ትጨርሳለህ፣ ሲያልቅ እዛው እስር ቤት ትሄዳለህ በሚል ቀይሬ አላስወጣሁም። በግርፋት እግራቸውና ጀርባቸው ተጎድቷል። እዚህ የመጡት ለመጫወት ሳይሆን ከህዝቡ ለመቀላቀል ነው። አንዳንዶቹ ለእረፍት ወጥተን ቀይረኝ ብለው ሲያስቸግሩኝ ቀስ ብዬ ለጓድ እርገጤ እንዳልነግርላችሁ እያልኩ እቀልደባቸው ነበር። ያን ጊዜ እርገጤ ከትሪቡን ወርዶ እኛ ጋር መጥቶ አበረታቱን። በተጨማሪም ምን ችግር አለ ብለው ስለጠየቀን እነዚህ ልጆች አስቸገሩኝ ብዬ ልነግር ስል እንደማላደርገው ቢያውቁም ቀይረኝ እያሉ እንዳይጨቀጭቁኝ ለማድረግ ነው። ጎል ቀድሞ ያገባው የኛ ቡድን ነበረ። የተቆጠረው በሚስማር ተራ በኩል ነው። አግቢው በተለምዶ ከማናንሼ ባለው ስፍራ ደስታውን ለመግለጽ ከሜዳ ወጥቶ ሄደ። እንዲህ አይነት ሁኔታ የተለመደ ነው። ግን የዛሬው ጨዋታ የተለየ ነው። ከማናንሼ ባለው የሽቦ በር አጥር ለማርሽ ባንድ ተብሎ ተከፍቶ ነበረ። ልጁ ደስታውን የገለጸው ወደዚህ አካባቢ በመሆኑ እኔን ስጋት ላይ ጣለኝ። በዚያ ወጥቶ ቢሄድስ? እየሮጠ ሳለ ተመለስ ተመለስ፣ በሕግ አምላክ ተመለስ እያልኩኝ ነበረ። በእረፍት ለምን ወደዚያ ሄድክ አልኩት። ደስታዬን ለመግለጽ። ሌላ ቦታ የለም እንዴ? በአጋጣሚ ወደዚያ ተመቸኝ። ልታመልጥ ነው? ተመለስ ስትል ሰምቻለሁ። ታዲያ ለምን ቶሎ አልተመለስክም? አንተን ላስደነግጥ ብዬ ነው። እኔ ላይ ስጋት ልትለቁን የመጣችሁት? ልጁ የእኔ ሁኔታ በጣም ያስገረመው። ከሌሎቹ ጋር እየተጠቃቀሱ ይስቁብኛል። ልጆቹ መስመር ላይ ቀይረኝ እያሉ ስንጨቃጨቅ ይህን ጉዳይ መስመር ዳኛው ለዋና ዳኛው ነገረው። ምን እንዳለው አላውቅም። ዳኛው ካድሬ እንደሆነ አውቃለሁ። በእረፍት ከመልበሻ ክፍል አስጠራኝና መስመር ላይ እየጠራ ምን እያልካቸው ነው አለ። ስለ ጨዋታው ታክቲክ ነው። ስለ ጨዋታው አይደለም የምትነግራቸው፣ ስለ ጨዋታው ነው። መልእክት እያስተላለፍክ ነው። ምን ብዬ? እሱን የሚጠይቅ ሲመጣ ትናገራለህ። እኔ ምንም አላልኩም። እስረኞቹን ብቻ እየጠራ የአጋጣሚ ሆኖ በእርግጥ መስመር ላይ የመጡ ከኔ ጋር የሚጨቃጨቁ እስረኞች ናቸው። ግን ከጨዋታ ውጪ በሌላ ጉዳይ አልተነጋገርንም። ዳኛው ሊጎዳኝ እንደፈለገ ገብቶኛል። ከዚህ በፊት ተጫዋች እያለሁ ተጣልተናል። የኛ ደጋፊዎች ስለጎዱት ያስተባበረብኝ ብርሃኔ ነው ብሎ ሲናገር ነበር። አሁን ያንን ነገር ለመበቀል የፈለገ ነው መሰለኝ። አንተን አስይዛለሁ አለ። ምን አደረግኩ? የኢህአፓ አሰልጣኝ ነህ። እኔ ሰላማዊ ሰው ነኝ። ስንጨርስ እነጋገርሃለሁ። እሺ፣ ግን ስለ ወንድምህ። የማን? ያንተ። ምን ሆነ? እስረኛ ነው እና ስለ አንተ አውርቷል። ምን ብሎ? አንተ እንደምትረዳው። ምንም ማስረጃ የለም። ለማንኛውም ለጓድ እርገጤ ነግራችኋለሁ። ወደዛ እንኳን አትሄድ። ዳኛው የእርገጤን ስም ሲጠራ ረገብ አለ። እርሱ በፖለቲካ ሀሳቦ ቂሙን ሊወጣብኝ ነው። የእርገጤን ስም እየጠራው ጥቃት ሊያደርሱብኝ ከሚፈልጉት እያመለጥኩ ነው። ዳኛውንም በዚህ ዘዴ ሸወርኩት። ወንድሙም ቢሆን ስለ እርሱ ምንም አላለም። ለማምለጫ ነው ያሸሁት። ያን ጊዜ ፖለቲካ ስልጣን ያለው ሰው ማጥቃት የሚፈልገውን ግለሰብ
ማስቦካት ይችላል። እኔ ፖለቲከኛ ባልሆንም የጓድ እርገጤን ስም እየጠራው ማስፈራራትን ተያያዝኩት። ፌዴሬሽን ውስጥ አንድ ኮሚሽነር ነበር። ይህ ሰው ነገረኝና በትንሹ ጉዳይ የሚጨቃጨቅ ነው። ከዚህ በፊት ዳኛው ምህረት ያደረገልኝን ጥፋት እርሱ ሪፖርት አድርጎ አስቀጥቶኛል። የዚያን ቀን በምን ጉዳይ እንደሆነ ባላውቅም ተጨቃጨቀን። እርሱ ለኛ ጨዋታ ኮሚሽነር አልነበረም፣ ከኛ ቀጥሎ ላለው ነው የተመደበው። ጓድ እርገጤ መልበሻ ክፍል መጥተው በሽልማት ስነ ስርዓት መከተል ስላለብን ደንብ ሊነግሩኝ አስጠሩኝ። የአጋጣሚ እርሳቸው ትከሻዬ ላይ እጃቸውን ጣል አድርገው ነበር የሚያወሩት። እየሰማዋቸው ኮሚሽነሩ አተኩሮ ሲመለከተኝ አየሁት። ጓድ እርገጤ እንደሄዱ ኮሚሽነሩን አስጠራሁት። አንተ ለምንድን ነው እኔን የምትከታተለኝ አልኩት። ምን አደረግኩ? ምን ያላደረግከው አለ? ምንም አላልኩም። አንተ እንደውም የሆነ ተልእኮ አለ። የምን ተልእኮ? ጀርባ መጣራት አለበት። እኔ ምንም ውስጥ የለሁበትም። ስለ አንተ መረጃ አለኝ። ምን አይነት መረጃ? እንደውም ና ጓድ እርገጤ ጋር እንሂድ። አይሆንም። ይሆናል። ስለ እግዚአብሔር ተወኝ። እምቢ ካልክ አብዮት ጥበቃ ጠራና ተገደህ ትሄዳለህ። እባክህ ተለመነኝ። ምንም ውስጥ የለሁበትም። ሰውየው በጣም ፈራ። የእርገጤ ስም እንዲህ ያርበተብታል። የመጀመሪያ ቀን መርካቶ ምሽት ላይ መጥተው ጓድ እርገጤ ይፈልግሃል ስባል መግቢያ ነው የጠፋኝ። ይህንንም ኮሚሽነር እኔ እንደቀመስኩት አንተም ይድረስህ እያልኩ ፊቱ ላይ ያለውን ድንጋጤ እየተመለከትኩ በውስጤ እስቅ ጀመር። ይህን ሰው እርገጤ ጋር እንደማልወስደው አውቃለሁ። ነገር ግን ሌላ ጊዜ እንዳይተናኮለኝ ለማድረግ ነበረ። ለዛሬ ምሬሃለሁ ብየው ወደ መልበሻ ክፍል ቶሎ ተመለስኩ። የእረፍት ሰዓቱ እየተጋመሰ ነበር። ሰዓቱን ለመጠቀም ቶሎ ቶሎ መምከር ጀመርኩ። ለእኛ አጥቂዎች ከቴዎድሮስ ቡድን ተከላካዮች እንዴት ማምለጥ እንዳለባቸው ነገርኳቸው። ሌላም ምክር ሰጠኋቸውና ወደ ሜዳ ለመግባት ከመልበሻ ክፍል ወጣን። እዚያው ለጥበቃ መልበሻ ክፍል የነበረውን አብዮት ጠባቂ ጠራኝና ቅድም ምንድን ያልከው አለ። ምን አልኩ? ማምለጥ ስትል ነበር። ታክቲክ ነው። የምን ታክቲክ? የጨዋታ አልመሰለኝም። ተከላካዮቹን እንዴት ማምለጥ እንዳለባቸው የተናገርኩትን ማምለጥ የሚለውን እስረኞቹን የማስመለጥ ምክር እንደሰጠው ተደርጎ ነው የተተረጎመው። ዝም ስትል እንድትናገር ያደርገዋል። ስትመክር ይሄ አባባልህ ምን ለማለት ነው ይሉሃል። ልጆቹ ከጨዋታ በፊት መፈክር ማሰማት ነበረባቸው። ንገራቸው አለኝ። ምን ብዬ? መፈክር እንዲያሰሙ። ምንድነው የወቅቱ መፈክር? አብዮታዊ እናት ሀገር ወይም ሞት። መፈክሩን ስነግራቸው ልጆቹ ማን ነው የሚሞተው እያሉ ያንሸኳሽኩ ነበር። ስታዲየም ውስጥ ከጠዋት ጀምሮ ዘፈን፣ ትርኢትና ልዩ ልዩ ዝግጅት ይካሄዱ ነበር። ዘፋኞቹ ኮሪደር ላይ ለልብስ መቀየሪያ ከለላ ተዘጋጅቶላቸዋል። ተራቸው ሲደርስ እየወጡ ይዘፍናሉ። መልበሻ ክፍል የእኛ ተጫዋቾች ልብስ እየቀየሩ ሳለ ጥላሁን ገሰሰ መጣ። በኮሪደሩ ላይ ሽንት ቤት ያለው መልበሻ ክፍል ብቻ ስለሆነ ጥላሁን የመጣው ለመጸዳዳት ነው። ነገር ግን ከአሰልጣኙና ከተፈቀደለት ባለስልጣን ውጪ ማንም ወደዚያ ክፍል መግባት አይችልም። ጥላሁን ወደ ውስጥ እየገባ ሳለ በሩ ላይ ያለው አብዮት ጠባቂ ወዴት ነው አለው። ወደ ውስጥ። ልጆቹ ጋር ነው? አዎ። ምን ታደርጋለህ? ላናግራቸው። አትችልም። እገባለሁ። ሁለቱ ሲከራከሩ ቆሜ ያያቸዋለሁ። አብዮት ጠባቂው ዞር ብሎ ጥላሁን ላይ ሲደግንበት ከእርሱ ይልቅ እኔ ደነገጥኩ። ጥላሁን ጉዳዩን አላወቀም። ደግሞም የቀልድን የመሰለው። በዚያ ላይ አብዮት ጠባቂው ጥላሁን መሆኑን ያወቀ አልመሰለኝም። ጠባቂው ጓደኛውን ጠራና ለልጆቹ መልእክት ሊያስተላልፍ ነው የመጣው፣ አናግረው አለው። ደግነቱ ያኛው ጥላሁንን ያውቀው ስለነበር በምልክት የኛ ሰው ነው ችግር የለም በሚል አረጋጋው። እኔም ጥላሁንን ማግባባት ጀመርኩና ጉዳዩን አስረዳሁት። ጥላሁንም ለምን እንደመጣ ነገረኝ። እርሱ ልጆቹን ፈልጌ ነው ያለው ለሽንት ልገባ ነው ብሎ ላለመናገር ፈልጎ ነው። ለዚያኛው ሰውዬ ጥላሁን ለምን እንደመጣ ስነግረው ሄዶ ጠራውና ሽንት ቤት እንዲጠቀም ቢጠይቀውም አሻፈረኝ አለው። ግጥሚያው በሰላም አለቀና ሁሉንም ጨርሰን ልጆቹ ወደ መልበሻ ክፍል ሄዱ። ሽልማት ስለነበር እኔ ዘግይቼ ነው የመጣሁት። ልጆቹ ተንጠባጥበው ነው ወደ ክፍል የገቡት። እኔ ወደ መልበሻ ክፍል ስሄድ ኮሪደሩ ላይ ወረቀት ተበትኗል ተብሎ ግርግር ተፈጠረ። እኔ ሲበተን ወይም የተበተነ አላየው። የአብዮት ጠባቂዎቹ አገኙን የተባለው ወረቀቱ ኢህአፓ አይሞትም ደርግ ፋሺስት ነው የሚል ይዘት ያለው ነው። ይህን ያደረጉት የኛ ይሁን የቴዎድሮስ ቡድን ተጫዋቾች አላወኩም፣ ግን የኛ ይሆናሉ። እነዚህ ልጆች አያርፉም እንዴ ብዬ ተገረምኩኝ። ደግሞም ደነገጥኩ።
ምክንያቱም ወረቀቱ የተበተነው በእኔ ስር እያሉ ነው። ማን ነው ይሄን ያደረገው አጋልጥ የሚል ጥያቄ ቢመጣ በድንጋጤ መፋጠጥ ነው። ድርጊቱ ለጓድ ድርገጤ የተነገራቸውና ይጣራል ተባለ። ፕሮግራሙ አልቆ እንደጨረሰ ከልጆቹ ጋር ስንሰነባበት ሁለቱ መጡና ከኛ ጋር መሄድ አለብህ አሉ። የት? ከርቸሌ። ምን አረጋለሁ? ስለሚደብረን ታዝናናናለህ። እኔ እናንተ ፊልም ነኝ እንዴ? ካንተ መለየቱ በጣም ጎርቶናል። የራሳችሁ ጉዳይ። እምቢ ማለትህ ነው? አዎ። እናስጠራህ እንዴ? በምን? እርሱም አለበት ብለን። ኢህአፓ ተብዬ? አዎ። እኔ ኢህአፓ አይደለሁም። የኛ አሰልጣኝ ነህ እኮ። በሆንስ ቡድኑ ኢህአፓ እንደሆነ አታውቅም እንዴ? እና አንተ ደግሞ አሰልጣኛችን ነህ። ስለዚህ አታደርጉትም። ስንቀልድ ነው። እንደሱ ጥሩ ነው። አንዳንዴ መተህ ጠይቀን እንጂ። በተለይ ቀልድ ናፍቆናል። ከልጆቹ ጋር መለያየት አልፈለኩም። ፍቅር ናቸው። ዓላማቸውን ለማሳካት በተሰለፉበት የፖለቲካ መስመር አምነው በቁርጠኝነት የታገሉ ናቸው። በመታሰራቸው ምንም አይጸጽታቸውም። ሊሄዱ ሲሉ አንድ ነገር ልጠይቃችሁ አልኳቸው። ምን? ያኔ ጠዋት ስንሮጥ ወረቀት እናንተ ናችሁ የበተናችሁት? አዎ። የተቀላቀሉት የእናንተ ጓደኞች ናቸው? አዎ። ለዚህ ስራ ነው የመጡት። ስፖርተኞች አይደሉም? ትክክል። ስትጠይቀን ዋሸነ። ስትበትኑ ሰው አላያችሁ? ሰው በሌለበት ነው የበተንነው። አንተም ቢሆን። እኔ ምን? ኪስ ውስጥ ነበረ። እንዴት? ከኋላ ኪስ ጨምረናል። አታደርጉትም። ልብስ አጣቢውን ጠይቅ። ምን ብዬ? ሲያጥብ ኪስን ፈትሾ ስለሆነ ያገኘዋል እና በወረቀቱ የተነሳ ይመራብሃል። ልጆቹ በወረቀቱ ጉዳይ እንደገና አስደነገጡኝ። ቢሆንም ግን ጨርሰው ሲሄዱ ቅር አለኝ። ምክንያቱም በክለቡ ውስጥ ከነርሱ ጋር ጥሩ ጊዜ ነው ያሳለፍነው። የለየን ፖለቲካ ነው። ልጆቹ ውስጥ ጠይቃቸው በቅርቡ ሊፈቱ እንደሚችሉ ነው ያወሩኝ። በጣም ተፈላጊ ቢሆን ኖሮ ለእኔ አይለቀቁልኝም። እነሱ ወረቀት ብተና ላይ ብቻ ስለተሰማሩ ነው ያን ያህል ተፈላጊ አይመስሉኝም። ይለቀቃሉ በሚል ነው በዋስ ተፈተው የመጡት። ብቻ ጊዜው ጥሩ አልነበረም። ኢህአፓና ስፖርት በደርግ ስርዓተ መንግስት ምን ይመስል እንደነበረ ገነነ መኩሪያ በዚህ መልኩ አስቃኘን። እኛም ገነነ መኩሪያን እያመሰገንን መጽሐፉን ገዝታችሁም እንድታነቡ እየጋበዝን በዚህ እንሰነባበታለን። ይህም የኢትዮጵያ ታሪክ ነው።